አሁን ደግሞ የተጠየቅነው የ35 ተማሪዎች የኢንትራንስ ሪዛልታቸው በሬንጅ እንደዚህ ተቀምጦልናል ቴብል ላይ ለስራ አፕሊኬሽን መሆኑ ነው። ከዛ ጥያቄያችን then which one of the following is not true ነው የተባልነው። ከዚህ እስከዚህ ያመጣ ሰው 3 ሰው ነው። ከዚህ እስከዚህ ተብሎ ተቀምጦልናል። አይ ሆፕ እናንተ እዚህ አካባቢ ነው የምትሆኑት። የተጠየቅነው not true የሆነውን ስለሆነ ቀስ አድርገን ነው ስናነብ። ከዛ the upper class limit of the second class ተብለናል። አሁን ክላስና ሊሚት እንዳይምታታብን ይሄኛው ፈርስት ክላስ ነው። ፈርስት ክላስ ከ41 እስከ 50 ያመጡ ናቸው። ከዛ ደግሞ ሰከንድ ክላስ፣ ሰርድ ክላስ፣ ፎርዝ እያደረግን እንደዚህ ነው የምንቆጥረው ወደ ታች። ይሄ ክላሳችን ነው። ሊሚት የምንለው ደግሞ እዚህ ጋር ትንሹ ሎወር ክላስ ሊሚት የምንለው ነው። ትልቁ ደግሞ አፐር ክላስ ሊሚት ነው ለዚህ ክላስ። ለሁለተኛው ደግሞ ይሄኛው ሎወር ክላስ ሊሚት፣ ይሄኛው አፐር ክላስ ሊሚት እያለ ይቀጥላል ማለት ነው። ስለዚህ ጥያቄያችን አፐር ክላስ ሊሚት ኦፍ ሰከንድ ክላስ ነው የተባልነው። ይሄኛው ፈርስት ክላስ ነው፣ ይሄ ሰከንድ ክላስ ነው። ሰከንድ ክላሳችን ላይ አፐራችን ማን ነው ስንል ትልቁ 60 ነው አይደለ? ስለዚህ ይሄ 60 ነው የሚለው ትክክል ነው። ከዛ ደግሞ ክላስ ሚድ ፖይንት ኦፍ ሰከንድ ክላስ ነው የተባልነው። አሁንም ሁለተኛው ክላስ ላይ ነው ፎከሱ። ስለዚህ እዚህ ክላስ ላይ መተን ሚድ ፖይንቱ ሴንተራችን ማን ነው? ሬንጃችን ከ51 እስከ 60 ነው። ያ ማለት 52 ያመጣለ 53 54 እያለ እስከ 60 ድረስ እዚህ ውስጥ ነው ያለው። ነገር ግን ሚድ ሴንተሩ ማን ነው ስንባል ትልቁን ትንሹን ደምረን ለሁለት ማካፈል ነው። ስለዚህ እዚህ ጋር ትልቋችን አፐሩን እንይዛለን። ለዛ ለሰከንድ ክላስ አፐራችን 60 ነው። ከዛ ደግሞ ሎወር ክላስ ሊሚታችን ደግሞ ስንት ነው? 51 ነው። ከዛ አቨሬጃችንን መውሰድ ነው። የ60 እና የ51ን ድምር ለሁለት ማካፈል ነው። ስለዚህ የምናገኘው 55.5 ነው እንጂ 55 አይደለም። ስለዚህ ሁለተኛው ስህተት ነው ብለን ወዲያውኑ መመለስ እንችላለን። ሲ ላይ ደግሞ የተቀመጠልን ከዚህ እስከዚህ ያለው ሬንጅ is the class interval of the third class ነው የተባልነው። የሶስተኛው ክላስ ኢንተርቫል ይሄ ነው ስንባል ተብሎ ብለን ፈርስት ክላስ፣ ሰከንድ ክላስ፣ ሰርድ ክላስ ይሄ ነው ከ61 እስከ 70 ነው። ስለዚህ ይሄም ትክክል ነው። ዲ ላይ ደግሞ the lower class limit of the fifth class ነው የተባልነው። አምስተኛው ክላስ ደግሞ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ብለን ቀስ አድርገን አምስተኛው ክላስ ላይ ስንሄድ the lower class ነው የተባልነው። አፐሩ ሳይሆን ትንሹን የተባልነው 81 ነው አይደለ? ስለዚህ ይሄኛው ትክክል ነው። አሁን ደግሞ የጠየቅነው በተመሳሳይ እንደዚህ ፍሪኩዌንሲ ቴብል ይሰጠንና ከዚህ እስከዚህ ከዚህ እስከዚህ ተብሎ ሆሪዞንታል ተደረገ። ሆሪዞንታል ሆነ ቨርቲካል ሆነ ለኛ አንድ አይነት ነው። ስለዚህ የተባልነው what is the class mid point of the fourth class ነው የተባልነው። ፎርዝ ክላሳችን የሚገኘው እዚህ ነው ከ30 እስከ 39 ነው። ለዚህ ሚድ ፖይንት የምንለው የሎወር ክላሳችንና የአፐር ክላሳችንን ሊሚት እንወስድና ለሁለት ማካፈል ነው። ስለዚህ 30 ሲደመር 39 አድርገን ለሁለት ማካፈል ነው። 34.5 እናገኛለን። ያ ማለት ኤ ነው መልሳችን። አሁን ደግሞ የሆነ ቪሌጅ የሚኖሩ የህፃናቶች እድሜ ተሰጥቶናል። ከ2 እስከ 4 ይሄን ያህል ተብሎ እንደዚህ በግሩፕ ተደርጎ ይሰጠናል። ከዛ የተጠየቅነው what is the mean age ነው የተባልነው። አቨሬጅ እንደማለት ነው። አሁን ክላስና ሚድ ፖይንት በደንብ ስለገባችሁ ለዚህኛው ክላስ ሚድ ፖይንታችን የ2 እና የ4 አቨሬጅ ነው የሚሆነው። 2 ሲደመር 4 አድርገን ለሁለት ማካፈል ነው 3 ይሆናል። ከዛ ለዚህኛው ደግሞ 12 ለ2 ስናካፈል 6 ዓመት እንደማለት ነው። ከዛ ፓተርኑ ይገባቸዋል። 3 6 ብለን 9 ነው የሚሆነው። ከዛ ደግሞ 12 እንደማለት ነው። ለዚህ ይሄንን እኛ እንተንት ነው ካለን 3 ዓመት 4 ተማሪዎች አሉ ብለን 3 እያደረግን 4 ጊዜ መጻፍ እንችላለን። የ6 ዓመት ደግሞ ሰው አንድ ብቻ ነው ያለው። የ9 ደግሞ 2፣ የ12 ደግሞ 3 ብለን እንደዚህ መተንተን እንችላለን። ነገር ግን በጣም ትልቅ ቴብል ተሰጥቶን እንደዚህ እየተነተንን አቨሬጅ መስራት ስለሚያስቸግር እዛው ጎን ለጎን የ3 ዓመት እድሜዎች 4 ተማሪዎች አሉ ብለን ቀጥታ ለጎን አባስተን ነው የምንደምረው እንጂ እንደዚህ መተንተን አይጠበቅብንም። እያንዳንዱን ዳታ በፍሪኩዌንሲ አባስተን ከላይ እናስቀምጣለን። ስለዚህ ይሄኛውን ፓርት ስንሰራ ማለት ነው 3 ጊዜ 4 12 ይሆንልናል። ሲደመር አድርገን 6 ጊዜ 1 6፣ 9 ጊዜ 2 18፣ 12 ጊዜ 3 36 እናደርጋለን። ከዛ በቶታል ፍሪኩዌንሲያችን ማካፈል ነው። አንዳንድ ጊዜ ቀጥታ ስንት እንደሆነ ይሰጠናል። ካልሆነ ፍሪኩዌንሲያችን ደምረን 4 5 6 7 10 ተማሪ ነው የተሰጠን ማለት ነው። 10 ተማሪዎች ናቸው ብለን ለ10 ማካፈል ነው። ያኔ 18 18 36 36 እና 36 72 ይሆንና 72 ለ10 ሲካፈል 7.2 ሲ ይሆናል። አሁን ደግሞ የተጠየቅነው which one of the following distribution is multimodal ነው የተባልነው። መልቲሞዳል የምንለው ብዙ ድግግሞሽ ያለው ማለት ነው። ለምሳሌ ኤ ላይ ያለውን ዳታ ካየን 6 ስንት ተደግመዋል ስንል 2 ጊዜ ነው የተደገመው። ስለዚህ 6 2 ጊዜ ተደግመዋል ብለን ይሄ 2 ጊዜ ተደግመዋል። 10 2 ተደግመዋል። ኦኬ 10ም 2 ጊዜ ተደግመዋል። ከዛ 9 ስንል 9 አልተደገመም። 6 ኦልሬዲ ቆጥረናል። 10ንም ቆጥረናል። 4 ደግሞ አልተደገመም። ስለዚህ 6ም 2 ጊዜ ተደግመዋል። 9ም 2 ጊዜ ተደግመዋል። ይሄ ምን ይባላል? ባይ ሞዳል ይባላል። ሁለት ነው ያለው ለማለት ባይ የምንለው ቱ እንደማለት ነው። ይሄ ባይ ሞዳል ነው የምንለው። እዚህ ጋር ደግሞ 8ን ካያችሁ ስንት ተደጋግመዋል ስትሉ 1
ሁለት ጊዜ ተደጋግሟል። ስለዚህ 8 ሁለት ጊዜ ተደጋግሟል እንላለን። 7ም በተመሳሳይ ሁለት ጊዜ ተደጋግሟል። ስለዚህ 7ም ሁለት ጊዜ ተደጋግሟል። 11 ደግሞ እንደዚህ ስትሄዱ 11ም አንድ ሁለት ጊዜ ተደጋግሟል። ስለዚህ 11ም ሁለት ጊዜ ነው የተደገመው። ሶስት የተለያዩ ቁጥሮች ተደጋግመዋል ማለት ነው። ስለዚህ ይሄ ባይ ሞዳል ሳይሆን ይሄ መልቲ ሞዳል ነው የምንለው። እንደዚህ አይነቶቹ ከሁለት በላይ ከሆነ ግሬተር ዛን 2 ማለት ነው። ይሄ ሁለት ከሆነ ነው። ይሄ ከሁለት በላይ ከሆነ ምን እንለዋለን? መልቲ ሞዳል ነው የምንለው። ስለዚህ ቢ ከሁለት በላይ ነው ብለን ቢ እናደርጋለን። ሲን ካያችሁት ደግሞ ምንም የተደጋገመ ነገር የለውም። 12ም አንዴ ነው። 13ም ሁሉም ቁጥሮችን ብታያቸው ድግግሞሽ የለም። ስለዚህ ይሄ ሞድ የለውም ነው የምንለው። ይሄ ምንም ሞድ የለውም፣ የተደጋገመ ዳታ የለውም እንደማለት ነው። ዲን ደግሞ ካየነው 18 ሁለት ጊዜ ተደግሟል። ሌሎቹ አልተደገሙም። 14ም አንዴ ነው። ይሄም አንዴ ነው። ሁሉም አንዳንዴ ነው። ከ18 ውጪ የተደገመ የለም። ስለዚህ አንድ ቁጥር ብቻ ስለሆነ የተደጋገመው ይሄ ደግሞ ዩኒ ሞዳል ነው የምንለው። ስለዚህ ከዳታችን ላይ አንድ ቁጥር ብቻ ከተደጋገመ ዩኒ ሞዳል ነው። ሁለት የተለያዩ ዳታዎች ደግሞ ድግግሞሻቸው አንድ አይነት ከሆነ ባይ ሞዳል ነው። ከሁለት በላይ ደግሞ የተለያዩ ዳታዎች በአንድ አይነት ድግግሞሻቸው አንድ አይነት ከሆነ ይሄ ደግሞ መልቲ ሞዳል ነው የምንለው። አሁን እንደሚጠየቅነው what is the mean deviation about the mode ነው የተባልነው። ሞድ እንግዲህ በጣም የተደጋገመ ዳታ እንደማለት ነው። አሁን ይሄ ዩኒ ሞዳል ነው ወይስ ባይ ሞዳል የሚለውን ማየት ከፈለጋችሁ 13 አልተደጋገመም፣ 16ም አልተደጋገመም። ማን ነው ድግግሞሹ? 19 ነው። 1 2 3 4 ጊዜ ተደጋግሟል። ሌላ ግን ተመሳሳይ 4 ጊዜ የተደገመ ዳታ ስለሌለን ይሄ ዩኒ ሞዳል የምንለው ማለት ነው። ዩኒ ሞዳል ነው የምንለው። ስለዚህ ሞዳችን 19 ነው ብለን 19 እንይዛለን። አሁን እያንዳንዱ ዳታ ከ19 በምን ያህል ነው የሚርቀው የሚለውን ነው የምናየው። ከ19 ይሄ በስንት ይርቃል? ስናቀናንሰው በ6 አይደል? 6 እንላለን። ከዛ ሲደመር ይሄ ደግሞ የሚርቀው በ3 ነው። ምልክቱ ኔጌቲቭ ፖዚቲቭ አናደርግም። ከ13 ላይ 19 ብንቀንስ ኔጌቲቭ ነው የምናገኘው። ነገር ግን እኛ አብሶሉት ቫልዩ ውስጥ ነው የምንከተው። ቫልዩ በቁጥር ምን ያህል ይርቃል ነው እንጂ ኔጌቲቭ ፖዚቲቭ ካደረግን ይጣፋብናል። ስለዚህ የምናደርገው ይሄ በ6 ነው የሚርቀው፣ ይሄ ደግሞ በ3 ነው። ይሄ ከ19 ጋር ምንም ልዩነት የለውም፣ እኩል ነው ብለን የነዚህኛዎቹ 0 0 0 0 ነው የሚሆነው። ልዩነታችን ከዚህ ከሞዳችን ጋር አንድ አይነት ስለሆነ ስናቀናንሰው 0 ነው። 24 ደግሞ ከ19 በስንት ይርቃል ስንል በ5 አይደለ? ሲደመር 5 እናደርጋለን። ከዛ ሲደመር 27 ደግሞ ከ19 በስንት ይርቃል ስንል በ8 ነው የሚርቀው። ስለዚህ 8 አድርገን ከዛ በዳታችን ብዛት ማካፈል ነው። ሚን ዲቪዬሽን ስለሆነ እያንዳንዱ ዳታ ከሞዱ የሚለያይበትን ልዩነት ያዙና የሱን አቨሬጅ ፈልጉ እንደማለት ነው። ሚን ዲቪዬሽን። ስለዚህ 1 2 3 4 5 6 7 8 ዳታ ነው ያለን፣ በ8 ማካፈል ነው። ስለዚህ 22 8ኛ እንደማለት ነው። ወይም ደግሞ በሁለት አጣፍተን 11 4ኛ እንደማለት ነው። ከዛ 11 ለ4 ስናካፍል ከ3 በታች ነው አይደለ? 3 ጊዜ ቢሆን 12 ነው። ስለዚህ ከ3 በታች ቁጥር መሆን ስላለበት ይሄም አይሆንም፣ ይሄም አይሆንም፣ ይሄም አይሆንም ብለን መልሳችን ኤ ይሆናል። አሁን ደግሞ የጠየቅነው which of the following is true ነው የተባልነው። ስለ ዴታ ታይፕ ነው። ኳሊቴቲቭ እና ኳንቲቴቲቭ የምንላቸው ዳታ ታይፖች አሉ። በቁጥር ሪፕሬዘንት የምናደርገውን ነገር ኳንቲቴቲቭ ነው የምንለው። በቁጥር ይሄን ያህል ነው ብለን ማስቀመጥ ካላስፈለገ ደግሞ ያ ኳሊቴቲቭ ይባላል ማለት ነው። ስለዚህ የአንድን ሰው ቁመት the height of a student ነው የተባለው። የሆነን ሰው ቁመት በቁጥር ማስቀመጥ እንችላለን። 1.6 1.5 አድርገን በቁጥር ማስቀመጥ የምንችለው ስለሆነ ይሄ ኳሊቴቲቭ አይደለም ማለት ኳንቲቴቲቭ ነው። በቁጥር መገለጽ የሚችል ስለሆነ ይሄ ስህተት ነው። ዌይትም ደግሞ ክብደት ነው አይደለ? ክብደትን ይሄን ያህል ኪሎግራም ይሄን ያህል ፓውንድ ብለን በቁጥር ማስቀመጥ ስለምንችለው ይሄ ኳሊቴቲቭ አይደለም። ጄንደር ግን ወንድ ሴት ብለን ነው የምናስቀምጠው እንጂ ቁጥር 1 ቁጥር 2 እያደረግን ማናስቀምጠው ነው። ያ ኳሊቴቲቭ ነው እንጂ ኳንቲቴቲቭ አይሆንም። ኳንቲቲ ስንባል ቶሎ ብለን የምናስበው በቁጥር መግለጽ የምንችለው እንደማለት ነው። ስለዚህ ጄንደር ኳሊቴቲቭ ነው እንጂ ኳንቲቴቲቭ አይደለም ብለን እሱንም እንሰርዘዋለን። የሰውን እድሜ ደግሞ በቁጥር ማስቀመጥ እንችላለን አይደለ? ይሄን ያህል ተብሎ መቀመጥ ስለሚችል ኳንቲቴቲቭ ነው የሚለን። ይሄ በቁጥር መገለጽ ይችላል። ስለዚህ ይሄ ትክክል ነው። ስለዚህ ኢትዮጵያ እንደምንለው አባባል ከብዛቱ ጥራቱ እንላለን አይደለ? ከኳንቲቲው ኳሊቲው ይሻላል እንደምንለው ኳንቲቲና ኳሊቲ እንዳይምታታባችሁ በቃ በቁጥር ሪፕሬዘንት የምናደርገውን ነገር ኳንቲቴቲቭ እንለዋለን። ነገር ግን በቁጥር መግለጽ የማይጠበቅብን የሰው ልጅ ጾታ ወይም ደግሞ የሰው መልክ ወይም ከለር እንደዚህ አይነት ነገሮችን ኳሊቴቲቭ ብለን ነው የምንገልጻቸው። አሁን ደግሞ የሆነ ወር ላይ ያለ ቴምፕሬቸር ተሰጥቶናል። የሆነ ከተማ ውስጥ ቴምፕሬቸራችን በሴልሺየስ ከዚህ እስከዚህ ለ2 ቀን ነበር፣ ከዚህ እስከዚህ ለ9 ቀን ተብሎ እንደዚህ ተከፍሎልናል። ከዛ የተጠየቅነው which one of the following is the cumulative frequency of the fourth class ነው የተባልነው። ለዚህ ፎርዝ ክላሳችን ይሄኛው ነው። ፎርዝ ክላሳችን ለ5 ቀን ነበረ። ለ5 ቀን ይሄን ያህል ነበር ቴምፕሬቸራችን። ኪሙሌቲቭ ስንባል ግን
ከዚህ በታችም ያለውን በሙሉ እነዚህን ሁሉ ስንደምር እንደማለት ነው። ለምን ከ20 እስከ 24 ለ11 ቀን ነበር። ከዚህ ደግሞ ለ9 ቀን፣ ይሄ ደግሞ ለ2 ቀን። ስለዚህ ከሱ በፊት ያሉትን በሙሉ ስንደምር ያ ኪሙሌቲቭ ፍሪኩዌንሲ ይባላል። የዚህኛው ፍሪኩዌንሲ ማለት አይደለም። የዚህኛው ክላስ ፍሪኩዌንሲ ስንት ነው ብንባል ኖሮ የፎርዝ ክላሳችን ፍሪኩዌንሲ 5 ነበር። ነገር ግን ኪሙሌቲቭ ነው የተባልነው። ያ ማለት የክላሱን ፍሪኩዌንሲና ከዛ ክላስ በፊት ያሉትንም ደምራችሁ እንደማለት ነው። ስለዚህ የምንደምረው 2 ሲደመር 9 ሲደመር 11 ሲደመር 5 አድርገን አራቱንም ነው። ያኔ 11 እና 11 22 እናገኛለን። ከ5 ጋር 27 ይሆናል። ቢ ነው መልሳችን። ኪሙሌቲቭ ፍሪኩዌንሲ በኋላ ላይ ሚዲያን ካልኩሌት ስናደርግ በደንብ ታዩታላችሁ። የምንጠቀመው ኪሙሌቲቭ ፍሪኩዌንሲ ነው።